እንግዲህ በዱዓና በጸሎታችሁ አሰቡት። መልካም ሰው መቼም የፈተና ይበዛበታል። እንግዲህ ማስተር አብነት አሞታል። ስለዚህ ዱዓ አድርጉለት። በጣም መልካም ነው። በጣም አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ላይክ እና ሼር እያደረጋችሁ ግቡ እና ሀባይቢ ያው እንግዲህ በጣም ማስተር አብነት አሞታል። እሱም በዱዓችሁ በጸሎት ሰውይ ብሏል። ስለዚህ እናት መከዳቸውን አጥቦ መከዳቸውን ቀጥ አድርጎ እግራቸውን አጥቦ ጎንበስ ብሎ ያረጋቸው ሁሉ ዱዓቸው ይድረስህ። በቃ ምን ይቅርታ አልቻልኩም። እና ፈጣሪ ይማረህ። መልካም ሰው ነህ አንተ። የሁሉም የድሃ አባት ነህ። ኢትዮጵያ ላይ ይሄን ሁሉ እያመመህ የተሰቃየህ በሽታ እንዲያብቃህ ለእናት ለህፃን በቃ ጧሪ ቀባሪ ለሌላቸው ለበሽተኞች ስታደርግ ኑረሃልና መልካም ስራህን አፊያ ያርግህ፣ አፊያህን ይመልስልህ። እውነት ነው። ከዶክተሩም ከሁሉም በላይ የሚያስፈልገኝ የእናንተ ዱዓ ነው እና ጸሎት ነው ብለሃልና፣ አዎ ማንም ዱዓ ነው በሰው ላይ እንደዛ እየሆነ እዳሱ በሽታውን ይዞ ህዝብን ይረዳል። በሽታውን ይዞ እናትን ትልቅን በየመንገድ ላይ ወርቀው እንትን ያሉትን አነሳ ማለት ነው። ጸሎት እንጂ ገንዘብ አልፈልግም ብሎ ያ እንትን ያለው ደስ ያላህ። እንግዲህ ያው ወደ ውጭ ሀገር ሄጅ ታከማለሁ ይብላል። እንግዲህ እሱ አፍያውን ይመልስለት። እዛ ድረስ እንኳን እሱ ምንድን ነው ያለው? ድሆችን እንትን እላለሁ አለ። ሱብሃንአላህ ምን አይነት መልካም ሰው ነው ቢሆን ነው። እንደ አይነት መልካም ሰው ላንተ እኮ አይገባህም። ግን የእሱ ስራ ስለሆነ እሱ እንደሰጣ ደግሞ እሱ ያሽርህ። ይሄ ህመም የህዝብ ነው ያንተ አይደለም። አንተ እኮ መልካም ሰው ነህ። አንተ እኮ የድሃ አባት ነህ። አንተ እኮ እግር ዝቅ ብለህ ያጠብክ ነህ። እናትን የዳበስክ ነህ። መከዳቸውን የቀየርክ ነህ። አንሶላቸውን አንጥፈህ ያለበስክ ያስተኛህ ነህ። እና ይሄ ላንተ አይገባም። ፈጣሪ እሱ ያሽርህ። የድሃ አባት የድሆች አባት አንተ እኮ ኢትዮጵያ ላይ ታስፈልጋለህ። አንተ እኮ ለኢትዮጵያ ህዝብ ለኢትዮጵያ እናቶች እኮ ታስፈልጋለህ። ግን እውነት የምንለው ነገር የለንም። እሱ እንደሰጠህ እሱ ያንሳልህ። እሱ መድኃቱን ይለግስልህ። ሐኪም ምንም ታታይል። እሱ ፈረጃውን ቅርብ ያርግልህ። ፈረጃው ቅርብ ነው አይደለ? እና ሀባይቢ ውድ የተከበራችሁ ዱዓ አድርጉለት፣ ጸልዩለት። ምክንያቱም ማስተር አብነት ማለት መልካም ሰው ነው ከምንም በላይ ማለት ነው። ከምንም በላይ ለኢትዮጵያ የሚያስፈልግ ሰው ነው። ለኢትዮጵያ እናቶች የሚያስፈልግ ሰው ነው። እውነት የምነግራችሁ ማለት ነው። እና በኢቢያ ሁሉም በጣም እናት ሁሉም ማልቀስ ይዟል። ለምን? መልካም ሰው ስለሆነ በጣም እና እሱን አይታመም እና አሁን ሁሉም ያው ገንዘብ መስዋዕቸው ገንዘብ እንረዳለን ብለዋል። እሱ ግን ገንዘብ አልፈልግም፣ ዱዓ ብቻ ነው የፈልገው፣ ጸሎት ብቻ ነው የፈልገው። ጸሎት ደግሞ እሱ
ባታበዙ አንዱ ተቀባይነት አለውና ውዴት ተከበራችሁ የአያት ቤተሰቦች ዱአ አድርጉለት። እውነት ማለት ነው። ያኔ እናገራለሁ ስላልቻልኩ ማለት ነው የተናነቀኝ ማለት ነው። ስለዚህ መልካም ሰው አይታመን እውነት ማለት ነው። ስንቱን ታየ ጉድጓዱ ስንቱን ታየንትኑ አምጥቶ አብልቶ አጠጥቶ የእሱ እኮ ይለያል። ኢትዮጵያ ላይ ሁሉም አድርጎ አንዳንድ ሰዎች አሉ በጎ፣ ግን እንደሱ እኔ እንደሱ አይነት የድሃ አባት አላየዋል። እና ታዲያ እናቶችህን ድሃ አባትህን ድሃ እናቶችህን ወይትተህ እሱ መራቱን ይለግስህ። ይፈልጉሃል እና መራቱን ይለግስህ። አብሽር። የእነሱ ዱዓ ወይት ይሄዳልና እነዛ ያነሳቸው እነዛ ተጉድጓድ ውስጥ አንስታቸው ያለበስካቸው ቤታቸውን የጠረክላቸው እግራቸውን ያጠብክ ልብሳቸውን አጥበህ ያለበስክ ልብስህን ውልቅ አድርገህ ያለበስክ የእነሱ ዱዓ ወይት ይሄዳል ብለህ ነው። የእነሱ ዱዓ ይርዳህ፣ መልካም ስራ ይርዳህ። አንተ መልካም ነህ። አንተ እኮ ለሁሉም እንድትኖር ያስፈልጋል። እውነት አንተ ለህዝብ ኗሪ ስለሆንክ አንተ እኮ የህዝብ ልጅ ነህ። እና እኔ አለ እንደዚህ እንኳን ሆኖ ታሞ እኔ ገንዘብ አልፈልግም፣ የምፈልገው የእናትና የአባቶች የእህቶች ወንድሞችን ዱዓ ነው። ስለዚህ ዱዓ አድርጉልኝ አለ። እኛ ደግሞ ታዲያ በዱዓ መዘንጋት የለብንም። በዱዓ እንሰበው። ያንዱ እንትን ሊሆን ይችላል። ስለዚህ ሐኪምም ታይታክም አላህ ወየዙ ፈረጃውን ያንጣለት። ከሁሉም በላይ ዱዓ ነውና ከሐኪም በላይ ከሁሉም በላይ ዱዓ ነው። እና እኔ በሽታዬን አልናገርም አለ። በሽታዬን ደብቄ እየኖርኩ ነው አለ። አዎ እየደብቆ ኖሯል። ግን ያው ድንገት ይሄንንም ስለጠየቁልኝ ስለተጠየቅኩ ነው የተናገርኩት እንጂ አልናገርም። ዱዓ አድርጉልኝ። ያው ጅስሜ በራሱ መታመሜን አሳወቀብኝ። ጅስሜ እየቀነሰ ስለመጣ ነው እንጂ እንግዲህ ሰቡ ይሄ ሁላ ጊዜ አመት ከ5 ወር ነው አለ። አመት ከ5 ወር ህመሙን ደብቆ የኖረ ሰው ይገርማል። አሁን ግን እንደዛ እንኳን ሆኖ ራሱ ምንም አልፈልግም ነው ያለው ማለት ነው። እና እሱ ምን ይሸግረዋል? ምህረቱን እሱ ይለግስለት። እሱ እውነት አይታመም፣ መልካም ሰው አይታመም። ሀቂቃ መልካም ሰው አይታመም። ፈጣሪ እንግዲህ እሱ ምህረቱን ይለግሰው ብያለሁ። ሀዋይቢ እውነቴን ነው። እሱ ምህረቱን እሱ ምክንያቱም ፈጣሪ እንደ ሰው አለ አይደለም ጌታ። ስለዚህ እሱ እርዳው፣ እሱ የሰጠው እሱ ይፈውሰው ላለውኝ በጣም ነው። ግን እኔ አንጀቴን በላይ ማለት ነው። ለምን ወዶ አይደለም እሱ አመት ከ5 ወር እንግዲህ በሽታውን ደብቆ እየኖረ እቺ ኢትዮጵያ መልካም ሰው ይፈተናል፣ ይታመማል። ግን ደግሞ አላህ ፈረጃውን ቅርብ ያርግለት እያላችሁ ዱአ አድርጉለት ትላችኋለሁ። ወዶች እወዳችኋለሁ፣ አከብራችኋለሁ። እና ላይክ እና ሼር እያደረጋችሁ ዱአ አድርጉለት፣ ጸልዩለት። እሱ ጸሎት ነው የፈለገው፣ ምንም አልፈለገም። እና ዱአ አድርጉለት ትላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።